ነብዩና መሐመድ አለይሂ ሰላቱ ወሰላም አንድን ውብ ታሪክ ይነግሩናል። ድሮ 3 ሰዎች ነበሩ ይላል። አንደኛው ቆዳው የተላላጠ ሰው የቆዳ በሽታ ያለበት፣ ሌላኛው አቅራ ጸጉሩ ራሱ ጸጉር የማያበቅል አላም ደግሞ ራሱ የሚቆስል ሰው ነበር። ሶስተኛው ደግሞ አዕማ ማየት የተሳነው ነበር። ከዚህ ፈተና በተጨማሪ ድህነት ደግሞ እነሱ ውስጥ ነበር። በሽተኞች ደሃዎችም ነበሩ። አላህ እነዚህም ባሮችን ሊፈትን ፈለገ። አንድን መላኢካ በሰው ልጅ አስመስሎ ላከ። አገኘው ያ ቆዳው የተላላጠበትን ግለሰብ። ኑሮ እንዴት ነው? ኑሮውን ነገረው። ምን ነገር ቢደረግልህ ያስደስታል? እኔማ አላህ ቆዳዬን ቢያድነኝ ሰዎቹ ሊያዩኝ ተጸየፉ፣ በዚህ ላይ ድህነቴ ብሶቱን ነገር። ይሄ መላኢካም እጁን ደበስ አደረገ። ሰውነቱን ሲዳብሰው ያ የቆዳ በሽታ ሙሉ ለሙሉ ለቀቀው። የሚያምር ገጽታን ተላበሰ። ከዛም በዚህ አልበቃም፣ ፈተናው ሊከተለው። ከገንዘብ በኩል የትኛው ያስደስታል? እኔማ ግመል ነው አለ። ግመል ይወዳል፣ ግመል ማርባት በእነሱ ዘመን ደግሞ ትልቅ የሀብት መገለጫ። የ10 ወር ግመል ያረገዘች ሰጠ። ቆዳው ተሽሎታል፣ አምሯል። ገንዘብ ደግሞ ተሰጥቷል። ከዛም ያ መላኢካ ዱዓ አረገለት። ባረከላሁ ፊ ማሊክ፣ ገንዘብህን አላህ ይባርክልሃል። 10 ወር ግመል ተሰጠው፣ ዱዓ አረገለት። ወደ ሁለተኛው ግለሰብ አንተስ ችግርህ ምንድነው? እኔማ ራሴ ጸጉር የለው ቁስል ነኝ፣ ሰው ተጸየፈኝ፣ በዚህ ላይ ድህነቴ አለ። ፈመሰሐ ይላሉ ነብዩ አለይሂ ሰላቱ ሰላም። ራሱንም ደበስ አደረገው። ይሄ መላኢካ አላህ የሚያምር ጸጉር ሰጠው፣ ቁስሉን አዳነለት። ዱዓ ቢያረግለት መላኢካ ያድነዋል። ለምን በእጁ ነካው? አላሁ ሱብሓነሁ ወተዓላ ሊያስተምረን የፈለገው ትንሽም ቢሆን ሰበብ አድርሱ ማለት። መላኢካውም ደበስ አደረገው፣ ጸጉሩ የሚያምር ሆነ፣ ቁስሉ ተሻለ። ከሀብት ምን ትፈልጋለህ? እኔማ ላም ወዳለሁ፣ ከብቶች ወዳለሁ። 10 ወር ያረገዘች ከብት ተሰጠ፣ ልትወልድ ነው። አላህ ይባርክልህ ብሎ ዱዓ አርጎለታል። ወደ ሶስተኛው መጣ። አይኑ አይመለከትም። ችግር ምንድነው? ምድርን ማየት እፈልጋለሁ፣ ዱንያን መመልከት እፈልጋለሁ። አይኔን አላህ ቢመልስልኛል። አይኑን ደበስ አረገው፣ አይኑ ተከፈተ። ከዛ እስከ ገንዘብ ምን ትወዳለህ? ፍየል በጎችን ወዳለሁ አለው። ፍየል ተሰጠው፣ አላህ ይባርክልህ ብሎት። ሶስቱንም ዱዓ አረገላቸው፣ ጸጋ ተሰጣቸው። አላህ እየፈተናቸው እያያቸው። ከዛም ዘመናት አላህ ተዋቸው፣ ጸጋው ተነባበረ። አንደኛው አለ ሸለቆን የሚሞላ ግመል አላህ ሰጠው። ለሁለተኛው ሸለቆን የሚሞላ ከብቶች ሰጠው። ለሶስተኛው ሸለቆን የሚሞላ ፍየሎችን ሰጠው። ሸለቆ የሚሞላ ሀብት የሀገሪቱ ትላልቅ ባለጸጋዎች ትልቅ ሀብት ማማ ላይ ደረሱ። አሁን ለፈተና አላህ ያን መላኢካ ደግሞ ላክ። ሙከራ ሊመጣ ያ መላኢካ ወደ መጀመሪያው ሰው መጣ። ቆዳው ተልጦ ወደ ዳነው ሰው ቆዳው የተላጠ መላኢካ ሆኖ መጣለት ይላሉ ነብዩ አለይሂ ሰላቱ ወሰላም። ከማ عند البخاري መጣናም አንተ ሰው ሆይ አለው፣ እኔ ችግረኛ ነኝ፣ መንገድ የወጣው መንገድ ተቋረጠብኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም አለ። የባክህን ሰፊ ነገር አላህ ሰጥቷል፣ አንዲት ግመል ስጠይ ቤቴ ልድረስበት አለ። ያመሰግን ይሆን? ያካፍል ይሆን? አላህ ያያል፣ መላእክት ይታዘባሉ። አንድ መልስ መለሰለት፣ አይ አንተ ሰው ሆይ ብዙ ጉዳይ አለብን ነኝ አለው። ብዙ ወጪ የበዛብን ሰው ነን፣ ልሰጥህ አልችልም አለ።
ተመልከቱ ካንተ ውጭ የለኝም ብሎታል የመጀመሪያ አገባብ ሁለተኛ የመጣለት ገጽታ የትናንት ማንነቱን እንዲያስታውስ ነው ቆዳው የተላላጠ ግለሰብ ነው ያን ሲያይ ቢያንስ ትናንትን እንዲያስታውስ ነው አላህ የፈለገው ሁለተኛውን እርከን አለብ ሶስተኛ አላህ እዛው ላይ ጠየቀው አንተ ሰው ወይ አለው መላእክቱን አላቀህም እንዴ ድሮ እንደኔ እኮ ግን ቆዳ የተላላጠ ነበር አሁንም ከባድ ፈተና ነው አላህ ገለጠለት በጭራሽ አንተ ሰው አታቀኝም እኔ ታምሜ አላቅም ማለት አረ ደሃ ነበር ከአላህ አይደለም እንዴ ሀብት የሰጠ አንተ ሰው ምንድነው የምታወራው አና ወሪثሁ ካቢራን አን ካቢራል እኔ ተከበርኩ የሀብታም ቤተሰብ እኮ ነኝ ከቅድማያቶቼ ከቅምቅማያቶቼ የመጣ ሀብት ነው የወረስኩት ምንድነው የምታወራውን አላቀውም ደሃ ነበርክ ብሎታል አራቱም ፈተና ሲወድቅ መላእክቱ አንድ እንዶ አረገ እንደምትለው ውሸት ክንከውን ካለው ወደ ድሮ ማንነት አላህ ይመልሰው ጥሎታል ተመለሰ ወይ ዑለማዎቹ ምን ይላሉ አዎን ዱዓ አድርጓልና ይላል ወደ ሁለተኛ ወደ ተመሳሳይ ጥያቄ አቀረበለት አንተ ሰው ሆይ አለው ወደሱም የመጣለት ጸጉሩ የሌለው ራሱ የቆሰለው ነው መጣለት የሱም የድሮ ማንነት እንዲያስታውስ ጠየቀው አንተ ሰው ሆይ እኔ መንገደኛ ነኝ ቤተሰቦቼ መድረስ አልቻልኩም ችግረኛ ነኝ እንደምታየው ሰው የሚጸየፈኝ በሽተኛ ነኝ ከአላህ ከዛም ካንተ ውጭ ተስፋ የለኝም እባክህን አንዲት ከብት ስጠኝ አገሬ ልድረስበታል አንተ ሰው ሆይ አለው ተመሳሳይ መልስ እኛ ብዙ ኃላፊነት አለብን ብዙ ወጪ አለብናል ብዙ መስኡልያ አለብናል ልሰጣህ አልችልም ማለት አንተ ሰው ሆይ ድሮ በሽተኛ አልነበርክም አለው ምታወራውን አላቅም አለው ደሃስ ኑር ሀብታም አልሰጠህም አለው ሀብት አልሰጠህም ወይ አላህ አለው በጭራሽ ምታወራውን አላቅም እንደምትለው ከሆነ አላህ ወደ ድሮ ማንነት ይመልስ ብሎ ጥሎታል ተመልሷል አዎን የመላእክቱ ዱዓ ስለማይመለስ ቀድም አላህ ይባርክልህ አለው ሸለቆ ሞላ ሀብታቸው አሁን አላህ ያጥፈው ሲለው ይጠፋል ግልጽ ነው ወደ ሶስተኛው መጣ አይኑ አማኑሩ አላህ ስለከፈተው አሁንም አይና አማ ሆኖ መጣለት አንተ ሰው ወይ ወደ ቤተሰብ የመድረሻ የለኝም ችግር ውስጥ ነኝ ደግፈኛል ያ ሰው ምን አለ አይና አማ ሆኖ አላህ ያዳነው አንተ ሰው ሆይ አንተ አይን የለህም እኔም እንዳንተ ድሮ ነበር አላህ አይኔን ከፈተልኝ ምትፈልገውን ያህል ውሰዳል ጌታዬ ትልቅ ውለታ ውሎልኛል አልከለከልም ምችለውን ያህል ውሰዳል ከዛም ምን አለው መላእክቱ እኔ አላህ መልእክተኛ ነኝ መላእክት ነኝ ልፈትንህ ነው የመጣው ካንተ አላህ ወዷል በጓደኞች ላይ ግን አላህ ተቆጥቷል ዱዓ አርጎለታል ዱንያ በሽታ ብቻ አይደለም ፈተና ችግርም ብቻ አይደለም ፈተና ጸጋ ምቾት ድሎት ማናስታውሰው ምድራዊ ፈተናው አንዱ ምቾት ነው ምቾትን በትክክል ከሚጠቀሙት አላህ ያድርገን ጸጋዎችን ከሚያመሰግኑት አላህ ያድርገን የተሰጠንን ከማንነጠቅበት አመስጋኞች አላህ ያድርገን